ጌታ ለዘላለም ይባረክ። የእግዚአብሔር ቃል መጽሐፍ ቅዱስ እንዲሚል ቃል አለው በትንቢተ ዮናስ ላይ በጣም የሚገርመኝ ቃል እግዚአብሔር ሲልከን እግዚአብሔር ወደ ላከን ቦታ መሄድ አለብን። እግዚአብሔር ሲረዳን ማገልገል አለብን። እግዚአብሔር ድምጽ ሲያሰማን ለሰማነው ድምጽ ታዛዥ መሆን አለብንና እንዲህ ይላል ከምዕራፍ 1 ጀምሮ ያለውን ላንብበው። የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስም እንዲህ ሲል መጣለት። ተነስተም ወደዚያችን ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸው በፊቴ ወጥቷልና በእርሷ ላይም ስበክ። ዮናስም ግን ከእግዚአብሔር ፊት ወደ ቴርሴስ ይኮበልል ዘንድ ተነሳ። ወደ ኢዮጴም ወረደ። ወደ ቴርሴስም የምታልፍ መርከብም አገኘ። ከእግዚአብሔር ፊት ኮብልሎም ከእርሱ ጋርም ወደ ቴርሴስም ይሄድ ዘንድም ዋጋ ሰጥቶ ወደ እርሷ ገባ ይላል። ዋጋ ሰጥቶ ዮናስ ወደ እርሷ ገባ ይልና እንዲህ ሚል ቃል አለ ቁጥር 2 ላይ ምዕራፍ 1 ቁጥር 2 ነው። እግዚአብሔር በባህር ላይ ታላቅ ንፋስም አመጣ፣ በባህሩም ላይ ታላቅ ማዕበልም ሆነ። መርከቢቱም ልትሰበር ቀረበች። መርከበኞችም ፈሩ፣ እያንዳንዳቸውም ወደ አምላኩ ጮሁ። መርከቢቱም እንድትቀልላቸው በውስጡም የነበረውን ዕቃ ወደ ባህርም ጣሉ። ዮናስ ግን ወደ መርከቡ ውስጠኛው ክፍልም ወርዶ ነበርና በከባድም እንቅልፍ ተኝቶ ነበርና የመርከቡ አለቃ ወደ እርሱ ቀርቦ ምን ነው ተኝተሃል? እንዳንጠፋ እግዚአብሔር ያስበን ዘንድ እንደሆነ ተነስተም አምላክን ጥራ አለው። እርሱ ግን በእርሳቸው ይህ ክፉ ነገር በማን ምክንያትም አገኘን እናውቅ ዘንድ ኑ ዕጣ እንጣጣል ተባባሉ። ዕጣውን ተጣጣሉ። ዕጣውም በዮናስ ላይ ወደቀ። የዚያን ጊዜ ይህ ክፉ ነገር በማን ምክንያትም እንዳገኛቸው እባክህ ንገረን፣ ይህስ ምንድነው? ወዴትስ መጣህም? ሀገርህስ ወዴት ነው? ወይስ ከማን ወገን ነህ? ብለው ዮናስን ጠየቁት አሉት ይላል። እርሱም እኔ ዕብራዊ ነኝ፣ ባህሩና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አላቸው። እነርሱም ሰዎችም ከእግዚአብሔር ፊት እንደኮበለለ እርሱ ስለ ነገራቸው አጥብቀውም አውቀዋልና እጅግም ፈሩ። ይህም ያደረገው ምንድነው አሉት። ባህሩና ሞገዱን አጥብቀው ያናውጥ ነበርና ባህሩም ከኛ ዘንድ ጸጥ እንዲልም ምን እናድርግ አሉትም። እርሱም ይህ ታላቅ ማዕበልም በኔ ምክንያት እንዳገኛቸው አውቃለሁ፣ አንስታችሁኝ ባህር ጣሉ፣ ባህሩም ጸጥ ይልላችኋል አላቸው። እነርሱ ግን ወደ ምድርም ሊደርሱ አጥብቀውም ቀዘፉ። ዳሩ ግን ባህሩ እጅግም አብዝቶ ይናወጥ ነበርና አልቻሉም። ስለዚህም ወደ እግዚአብሔርም ጮኹ። አቤቱ እንደወደድህ አድርገሃልና እንለምንሃለን። አቤቱ ስለዚህ ሰው ነፍስም አንዳችን ንጹሕ በደልም በእኛ ዘንድ እንዳናደርግም እንለምንሃለን። ዮናስንም ወስደው ወደ ባህሩም ጣሉት። ባህሩም ከመናወጥ ጸጥ አለ። ሰዎችም እግዚአብሔርን እጅግ ፈሩ፣ ለእግዚአብሔር መስዋዕትም አቀረቡ፣ ስዕለትም ተሳሉ። ወዳጆቼ ወንድሞቼ፣ ዋጋ ያስከፍላል። እግዚአብሔር ላለን ነገር አለመታዘዝ፣ እግዚአብሔር ያለንን ነገር አለመስማት፣ የእግዚአብሔርን ድምጽ አለመስማት፣ እግዚአብሔርን ባለም መንገድ አለመሄድ፣ እግዚአብሔር ባወራን ነገር ያንን ነገር ቦታ አለመስጠት ከዮናስ ሕይወት የምንማረው ነገር ይሆናል። ዮናስ እዚህ ጋር ስናየው ዋጋ ከፍሏል። እሱ ብቻ አይደለም ዋጋ የከፈለ፣ ሰዎችንም ዋጋ አስከፍሏቸዋል። መከራ አብዝቶባቸዋል። እነሱ ባላደረጉት ባልሰሩት ነገር ዕቃቸው እንዲወድም ንብረታቸው እንዲወድም ብዙ ነገር አድርጓል። ነገር ግን ሰዎቹ እንደዚህ አሉት። እሱ ግን ይሄንን ሁሉ አድርጎ ይሄንን ሁሉ ተንኮል ሰርቶ ዮናስ በውስጠኛው ክፍል ገብቶ ተኝቶ ነበር ይላል መጽሐፍ ቅዱስ። እንቅልፉን ተኝቶ ነበርና ተኝቶ በመሆኑ ሰዎችም ብዙ ነገርም እንዲጠይቁ አደረጋቸውና ለምን ትተኛለህ? ባህርና ወጀቡ ንፋሱ እንደዚህ ሲያደርግ ለምንድን ነው እንዲህ የምትሆነው? ለምን ተነስተህ አምላክን አጠራም አሉት። እርሱም ጠየቁት። ከወዴት መጣ ሲሉ እኔ ዕብራዊ ነኝ፣ የሰማይና የምድር አምላክ እግዚአብሔርን አመልከዋለሁ አላቸው። ወዳጆቼ እግዚአብሔርን አመልከዋለሁ እያለ ዛሬ ብዙ ሰው ዋጋ እያስከፈለን ነው። እግዚአብሔርን አመልከዋለሁ እያለ ዛሬ ብዙ ሰው እንቅልፍ እያለው ነው። እግዚአብሔርን አመልከዋለሁ እያለ ብዙ ሰው ዛሬ የእግዚአብሔርን ትእዛዝ
አይፈጽምምና እዚህ ጋር ዮናስ የእግዚአብሔርን ትእዛዝ አልፈጸመም። እግዚአብሔርም ከፊቱ ቀደመለት። ወዳጆቼ ወንድሞቼ የእግዚአብሔርን ትእዛዝ እንፈጽም፣ የእግዚአብሔርን ድምጽ እንስማ፣ እግዚአብሔርን እንስማላችሁ ወዳለሁ። ተባረኩልኝ። አምላኬ እንደባረጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። ወንድማችሁ መስፍን ነኝ። ላይክ ሼር ዲዩት ፖስት እያደረጋችሁ ይሄ ወንጌል ለሌላው እንዲዳረስ አድርጉ። መዳን በሌላ በማንም የለም። እንድንበት ዘንድ ለሰዎች ሁሉ የተሰጠ ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ደግሞ ከኃጢአት ሁሉ ያድናል፣ ያነጻል እያለን ይህን ወንጌል እንነግራችኋለን። ጌታ ለዘላለም ይባረክ። ኢየሱስ ያድናል።